ሰላም ጤና ይስጥልን እንዴት አላችሁ? ይህ አብርሽ ቲዩብ ነው። ውድ ቤተሰቦቻችን እንግዲህ አሁን አመሻሽ ላይ ቡዜ እጅግ በጣም አነጋጋሪና አስገራሚ ቪዲዮ ይዞ መጥታለች። እንግዲህ ውድ ቤተሰቦቻችን ወደ ቪዲዮ ከማለፋችን በፊት ሁላችሁም ቪዲዮን ስትጀምሩት ላይክ እስቲ አንዴ ላይክ፣ እሺ ሰብስክራይብ በማድረግ ቤተሰብ ትሆናላችሁ የኛ ተወዳጆች። እንግዲህ ቡዜ የሚገራርሙ ትልልቅ ሀሳቦችን አምጥታለች። በመጀመሪያ ግን ቪዲዮ ላላያችሁ ሰዎች ቪዲዮ ላሳያችሁ። ቱም የምታደርገው ነገር ደህና አይመስልማ። ምን አደረኩ? ለምንድን ነው ትናንትና ፓስፖርቱን የወሰድክበት ልጁ? ኦኬ እሱ ልጠይቂኝ ነበር። አዎ እሺ እሱ ልጠይቂኝ ከሆነ አንተን መልስ ልመልስልሽ። ያው ፓስፖርቱ አንደኛ ነገር ስንወስድበት ሁለት ነገር አስበን ነው። ምን ሁለት ነገር ያሰብነው? አንድ ፓስፖርት እንደወሰድንበት ሳያውቅ በልመና ለማስቀረት ነው ሀሳባችን። አትሄድ ብለነው ወይም ደግሞ የት እንደምትሄድ ነገርን ብለን በልመና ለማስቀረት ነበር ሀሳባችን። እሱ ግን እንደዛም እያልነው እየዋሸን ነበር። እንግዲህ ውድ ቤተሰቦቻችን ያው ከኛ የሚያመልጥ አንዳችም ነገር የለም ስንላችሁ በምክንያት ነው። ከዚህ የአብርሽ ጉዞ በስተጀርባ እነማን አሉ? እነማን እንዴት ፈቀዱለት? ለምን ሲሄድ እነ ቡዜ ዝም አሉ ለሚለው ምላሹ ሰጥቻችሁ ነበረ። ይኸው ቡዜ ራሷ በአንደበቷ መታ አረጋገጠች። እንዴት አንድ የታመመ ሰው ብቻውን ሄዶ እንዲዝናና ቡዜ የፈቀደች ዴቪስ በዚህ ልክ ታሟል ሲሉ የነበረውን ልጅ እንዴት ፈቀዱና ብቻውን እንዲሄድ ወሰኑ ብዬ እጅግ በጣም ተገርሜና ተደንቄ ነበረ። ከዚህ ጉዞ በስተጀርባ እነ ቡዜና እነ ዳኒ መጥተው የሆነ ነገር እስካላሉን ድረስ እጃቸው አለበት ማለት ነው ብለን ነበር። ይኸው አለን ብለዋል። መታ በዚህ ጉዞ ላይ እጇ እንዳለበትና ሁሉም ነገር እሷ እንዳመቻቸች ሁሉንም ከጉዞ በስተጀርባ ያለውን እያንዳንዱ እንቅስቃሴ እሷ እንደምትረዳ ይኸው በቪዲዮ ጀባ ብላናለች። እንግዲህ ውድ ቤተሰቦቻችን አሁን የቡዜ ሀሳብ የቡዜ ፍላጎትና ምኞት አብርሽን ከሩታ የማራቅ ሂደት ቢሆንም ነገር ግን ሳታስብና ሳትረዳው አንድ የቀረች አይመስለኝም። የመጀመሪያው አብርሽን ከሩታ ስታርቀው ሄርሜላስ የሚል ጥያቄ በአይምሯችሁ ውስጥ ሊያቃጭልባችሁ ይችላል። ነገር ግን ቡዜ ያለ ሄርሜላ ይህንን ነገር በፍጹም አታደርግም። እያንዳንዱ እንቅስቃሴ ሄርሜላ፣ ቡዜ፣ ዴቭ እያንዳንዱ ነገር የተነጋገሩ ነገሩን እንደሚወስኑ ምንም ጥያቄ የለውም። ይሄ የሚያጠያይቅና የሚያሻማ ጉዳይ አይደለም። ቡዜ ከሄርሜላ ጋር እንዲሆን ትፈልጋለች፣ ከሩታ ፈጽሞ እንዲሆን ትፈልጋለች። ነገር ግን አሁን ቪዲዮዎቿን እያንዳንዱ እናንተ ልብ ብላችሁ ተመልክታችሁ ከሆነ ከሩታ ከአብርሽ ጋር ፈጽሞ እንድትሆን አትፈልግም። ያበቃ ምዕራፍ ነው። ከሩታ ጋር ፈጽሞ እንዲመለስ አትፈልግም። ደጋግማ የምትናገረው አልፈልግሽም ብሏታል። እሷን ተጣብቃበት እስካሁንም ልጁን እያስጨነቀች ያለችው ምን ብዙ ምክረ ሀሳቦችን አቅርባለች። እንግዲህ ውድ ቤተሰቦቻችን የቡዜ ሀሳብ አሁን እንደዚህ እየመጣች በግልጽ እያደረገችው ነው። እኛም ደግሞ ወደ እናንተ እናቀርበዋለን። አሁን በመጀመሪያ አሁን ግራ እኔን ያጋባኝ ነገር ምንድን ነው? እዚህ ሆኖ ምርጫውን መምረጥ አለበት፣ የሰው ህይወት አበላሽቶ መሄድ የለበትም ብሎ ኤፋ እጅግ በጣም እየተሟገታት ነበር እና እሱ ያለችውን እንስማው። ራሱን ህይወት ማሳመር ፌር አይደለም። ስለዚህ አንተ ገና እንዲሆን አይደለም የምትፈልገው ማለት ነው። ነገራቶችን ባላንስ እያደረገ ነው መሄድ ያለበት እንጂ ራሱን አስፈልጦ ሌሎች ሰዎችን እየጎዳ ምንም ነገር ማድረግ የለበትም። ያንን እንዲሆን አልፈቀዳችሁለትም እናንተ። ለምንድን ነው የማይገባ? ይኸውልሽ አሁን ደግሞ እዚህ ጋር እሱ ሲሄድ ነገርኩሽ። እሱ ሲሄድ እዚህ ጋር እንግዲህ ቡዜ ተናገረች ያለችው እዚህ ቢሆን እናንተ ሰላም አትሰጡትም፣ እዚህ እንዲሆን እናንተ ሰላም አትሰጡትም ብላ ደጋግማ የተናገረች ነው። አይ እዚህ ሆኖ የሰው ህይወትን እያበላሸ ነው። እዚህ ሆኖ አንዷን መርጦ ከአንዷ ጋር ቢሆን የተሻለ ነው። ሁለቱንም ልጆች በሀሳብ እየገደላቸው ነው የሚል ሀሳብ አቅርቦ ነበረ። ምናልባት ይህንን የሚናገረው ኤፍሬም ቀድሞ ያወቀው የሆነ ነገር ስላለ ነው። ኤፍሬም ይህንን ፓስፖርት ሲሰርቅ ያለ ምንም ምክንያት አይደለም። አሁን እዚህ ጋር ቡዜ እንደምትናገረው ዛሬ ደርሰህ ለሄርሜላ ተቆርቋሪ ሆንክ፣ ዛሬ ደርሰህ ስለ ሄርሜላ መናገር ጀመርክ፣ ዛሬ ደርሰህ ለብዙ ሰው እንደምትጨነቅ እያስመሰልክ ነው ብላ እየጠየቀችው ነው። ግን ይሄ አይደለም የኤፍሬም ሀሳብ። በዚህ ምክረ ሀሳብ ውስጥ አብርሽ ከሄርሜላ ጋር እንዲሆን ቡዜና ዴቭ የሸረቡት ሴራ ነው። አሁን በዚህ ሁኔታ ውስጥ ከትንሽ ቆይታ በኋላ ለሄርሜላ አብርሽ ያለበት ይነገራታል። ሁለቱ አብረው እንዲሆኑ የተመቻቸ ትልቅ ሴራ እንደሆነ ግልጽ እያደረገችልን ትገኛለች። አሁን አብርሽ የመረጠው መርጦስ አሁን አንተ ሄርሜላን ቢመርጥ እሺ ትለዋለህ አለችው አይደለ? እንግዲህ ውድ ቤተሰቦቻችን አሁን ከዚህ ንግግር በስተጀርባ እናንተ ምን ጠረጠራችሁ? በቅድሚያ የእናንተን ሀሳብ እንድገልጹልኝ ይፈልጋለሁ። አሁን ሄርሜላን ቢመርጥ አንተስ ዝም ትለዋለህ ወይ? ሰላሙን ትሰጠዋለህ ወይ ብላ የጠየቀችው ከምን አንገለው? አሁን እነዚህ ሰዎች ከዚህ ጉዞ በስተጀርባ ድራማ አለው። የሄርሜላ ድራማም እጅግ በጣም አለ። አሁን ሄርሜላ እንዳላወቀ ከማን ጋር እንደሚሄድ እንደማታውቅ ምንም አዲሷ እንደሆነ የምታስመስለው ይኸው ቡዜ ግልጽ እያወጣችሁ ይመስለኛል። ለምን
አሁን አብርሽ ምርጫውን ከሄርሜላ ጋር ቢያደርግ እናንተ ዝም ትላላችሁ ወይ? ኤፍሬም አፈን ተዘጋለ ወይ እያለችው ነው። ስለዚህ የምታውቀው ነገር አለ ቡዜ ትልቁ ፍላጎቷ ሩታን ፈጽሞ እንዲያገኛት አትፈልግም። ከሩታ ርቆ ሰላሙን እንደሚያገኝ ነው የምታስበው። አሁን ከዚህ ንግግር በስተጀርባ ሩታን ወንጀላ የለም ወይ? ሩታን እኔ አልወነጀልኩም፣ ሩታ አድርጋለች ብዬ እያሰብኩ አይደለም ትላለች። መልሳ ደግሞ አሁን ምርጫውን ቢመርጥ አንተ አርፈህ ትቀመጣለህ ወይ? ሄርሜላን ቢመርጥ አንተ ዝም ትላለህ ወይ? ሰላሙን ሰጠዋለህ ወይ ያለችው ነው። ስለዚህ ቡዜ ትልቅ ሴራ አለባት፣ ምንም ጥያቄ የለውም። ቡዜ ግልጹን ተናገሪ። በቃ አሁን አንቺ እየተናገርሽ ከነገሩ ለመሸሽ አትሞክሪ። አንቺ ሁሉ ነገርሽ ለሄርሜላን አሳልፈሽ ሰጥተሻል። ሄርሜላ ከአብርሽ ጋር እንዲሆኑ ምለሻል። ያ መሐላሽን ላለማፍረስ ጥግ እንደምትሄጂ ግልጽ ነው። ይኸው ጭራሽ ልጁን ከሀገር ልታሰድጁ ነበር በኤፍሬም ድንቅ ሀሳብ። ከኤፍሬም በፍጹም ሳታመልጪ ኤፍሬም ትልቁን ስራ ሰርቶ ፓስፖርቱን ሰርቆታል። ስለዚህ ያንቺ ሀሳብ በፍጹም እውን አይሆንም። አንድ ነገር እንንገርሽ፣ አብርሽ ዛሬ ላይ አንቺን እየሰማ ቢመስልም ነገር ግን በፍጹም ያ ነገር እንደማይሳካልሽ ወቂ። ትናንትና ሄርሜላ እሺ ከኛም ራቅ፣ ከሩታም ራቅ፣ ከሄርሜላም ከኔም ራቅ፣ ከቡዜና ከዴቭ ጋር ባይሆን ሂድ ስትለው ነበረ። እኔስ ምን ብያችሁ ነበረ? ከዴቭና ከቡዜ ጋር እንዲሄድ የፈለገችው አስተማማኝ እጅ ላይ እንዳለ እንዲሰማት ነው። ለምን ሄርሜላ እፎይ የምትለው በዴቭ አሊያም በቡዜ እጅ ላይ አብርሽ ሲሆን ነው። ያለበለዚያ የተነጠቀች ይመስላታል። አሳልፋ እንደሰጠችው ነው የምታስበው። በቃ ጨዋታው በቃ ዳቦ ተቆረሰ እንደሚባል አይነት ነገር ነው የሚመስለው። ስለዚህ ከማን ጋር ጉዞ እንዲያደርግ ፈለገች? ከቡዜ አሊያም ከዴቭ ጋር አለች እኮ። እሺ ከኔም ይቅር ከሩታም ይቅር ከዴቭ ጋር ይሁን አለች። ከዚህ ንግግራቸው በስተጀርባ ምንም የሚዋሽ ነገር የለውም። በቃ ሆን ብላችሁና አቅዳችሁ አብርሽን ከሩታ እያራቃችሁት ነው። እናንተ በጣም የምትገርሙ ናችሁ። እና አሁን እዚህ ጋር ደግሞ ምን አለች ሆን አለበት አይደለ? ያን ሰላም ደግሞ እየሰጣችሁት አይደለም እያልኩ ነው። እዚህ ሆኖ የተፈጠረብኝ ነገር አለ፣ ይሄ ነገር ሀቅ አውጡልኝ እፈልጋለሁ ስትል ነገሮች ሁሉ ድብስብስ አረጋችሁበት። ምንም ነገር የለም። አንተ በተለይ አብረን ነው የሆነ ነገር እናደርጋለን ስል እዚህ ሆኖ ነገሮችን አጥሩልኝ ሲል ድብቅብቅ አደረጋችሁ አለች። አሁን እዚህ ሆኖ ነገሮችን አጥሩልኛ ብሎ ሲጠይቅ ምንድነው እነ ሩታና ኤፍሬም የደበቁት? ምን ሆነ ድብቅብቅ ያደረጉት? ቡዜ የሚያውቁትን አድርገናል ብለው የሚያስቡትን ነገር ተናገሩ። ከዚህ በላይ ፈልጎ የማግኘት የእሱ ሀሳብ ነው። ስለዚህ እነሱ ጋር የሌለውን ምን አይነት ነገር ፈልስፈው እንዲናገሩ ፈልጋችሁ ነው እናንተ? አሁን ይሄንን እንደ ምክንያት አድርጋችሁ ይሄንን ነገር ተናገሩ እንጂ አብርሽ እንዲሄድ ፈልጋችኋል። ከሩታ የማራቅ ትልቅ ፍላጎት ስላላችሁ ይህንን ፈተና መጣችሁ። እስቲ እኔ ምን ሆኜ ነው የታመምኩት? እሱም የማያውቀውን ህመሙን ሩታንና ኤፍሬምን ምን ሆኜ ነው የታመምኩት ብሎ ይጠይቃል። ስለዚህ መልስ አላገኘሁለትም በሚል ተልካሻ ምክንያት ይሄ ልጅ ከሁለታችሁም ጋር መሆን አልፈልግም ብሎ ጥሎ እንዲሄድ ያደረጋችሁ። አሁን ቡዜ አንቺን ጥቅም ያስገኝልሽ፣ አንቺን ያስደስትሽ እንጂ ስለ ሩታም ስለ አብርሽም ስለ ሄርሜላም ፈጽሞ የምትጨነቅ አይነት ሰው እንዳልሆንሽ ግልጽ ነው። ለምን አንቺ ስለ ወንድሜ ትጨነቃለሁ አልሽ እንዴ? አንቺ ስለ ልጇ ትጨነቂም እንዴ? ለነገሩ ስለ ልጁ እንደማትጨነቂ እኮ በግልጽ ተናገርሽ። እስቲ እዚህ ጋር ስለ ልጁ የተናገረችውን ስሙ። ቆጣላ አይደል እንዴ? ራስን እኮ ገባኝ። ከዚህ በፊት መቆጣ ያቃተት ራሷ ናት። እንደዚህ ቆፍጠን ማለት ያቃተት ራሷ ናት እንጂ እኮ ሰው ቆጣላ አይደል እንዴ? ቆፍጠን እንዳትል ያደረጋት እኮ ብዙ ነገሯ ነው። ምንድነው ብዙ ነገር? የሀገር ልጆች ነው ያሉባት። 10 ልጅ ነው የወለደችው። አንድ ልጅ እኮ ነው አይደል እንዴ? አንድ ልጅ እኔ በሆነ በሷ ቦታ ላይ የማላደርገው ነገር እያደረገች እንደሆነ ታውቃለህ። እኔ በሆነ አላደርገውም ይሄንን ነገር። ነግሯታል እኮ ሩታን፣ በቃ እንደማይፈልጋት ሩታን ነግሯታል። ስለዚህ ብትተወው ነው የሚሻለው። ደግሞ ኤፍሬም ደግሞ ምን አላት እንዴ? እሷ እኮ የማትተወው የሆነ ምክንያት አላት። ምን የሆነ ምክንያት አላት? 10 ልጅ 9 ልጅ አልወለደች፣ አንድ ልጅ ላይ ነው ያላት። እሱን አታሳድግም አለች። ስንት ሰው እኮ ተፋቶ ልጁን በሰላማዊ መንገድ ያሳድጋል። ይሄ ልጅ አልሞት አለች። አረ ሎቱ ስብዓት ያንቺስ ነገር ምን ማለት ነው? ለምንድን ነው በዚህ ፍቺን ጥሩ ነገር እንደሆነ ለብዙ ሰው እንዲሰማው የምታደርጊው? አሁን መልሰሽ ትመጪና ደግሞ እኔ ፍቺን እያበረታታው አይደለም። አንድ ሰው ካልተስማማ መፋታት በቃ የመጨረሻ ሁኔታው መፋታት ስለሆነ ስለምናውቅ ነው። ሳይገዳደሉ ሳይጠፋፉ ምናምን እያለሽ ሌላ ማብራሪያ ትሰጭናለሽ። መጀመሪያውኑ ግን እነዚህ ልጆች ተነጋግረው እንዳይግባቡ፣ ተነጋግረው ችግራቸው እንዳይፈቱ በመሃላቸው ስንቅሳሮች እናንተን የመሰለ ሄርሜላን የመሰለ ስንቅሳር እያለ እነዚህ ልጆች በምን አይነት ሁኔታ ውስጥ ተነጋግረው ይግባቡ እንዴ?
ቡዜ ግን ትክክለኛ ሂደትን ለምንድን አትከተይም? አንቺ እግዚአብሔርን ፈራለሁ ትያለሽ አይደለ? እግዚአብሔርን የሚፈራ ሰው እኮ በዚህ ልክ እኮ ባልና ሚስቶች እንዲለያዩ መሀል ገብቶ ነገሮችን ከግራ ከቀኝ አይናፍስም። ስለዚህ አብርሽ ርቆ እንዲሄድ የምትፈልጊው ከሄርሜላም ከሩታም ጋር እንዲሆን የማይሆን ከሆነ ሌላ ደግሞ ተጨማሪ ሶስተኛ ሴት ይዞ እንዲመጣ ነው ወይ እንዴ? አንቺ ለምንድን ነው ይህንን ነገር መገንዘብ ያቃተሽ? አሁን አብርሽ ማንን አምነሽ ነው አሳልፈሽ የሰጠሻለሁ? ከማን ጋር ነውስ ጉዞውን የሚሄደው? አብርሽ ጉዞውን ሲሄድ እነማን አብረውታሉ? አንድ ወር ገደማ ብቻውን ራሱን የማያቅ ልጅ ራሱን ስቶ አንድ ወር ምን ሲካሄድ ምን ሲፈጠር እንደነበረ የማያቅ ልጅ እንዴት አሳልፈሽ ሰተሹ ነው? በማን ኃላፊነት ሰተሽ ነው አንቺ ተኝተሽ አብርሽ ነፃ ሆኖ እንዲዝናና አሰብሽው? ልጁ ተመልሶ ህመሙ እንደማያገረሽበት እንዴት አላወቅሽም? ወይስ መጀመሪያውኑ አልታመመም? ታመም ያለው በሚል መንገድ ይህንን ሴታፕ ለማመቻቸት ሆን ብላችሁ እያቀዳችሁ ነበረ። ይህንን ነገር ግልጽ አድርጉልን። አሁን የእናንተ አነጋገር አብርሽን ከሩታ የመነጠል ሂደት ነው እንጂ አብርሽን ከሄርሜላ የመነጠል ሂደት ምንም አይነት ሀሳብ የላችሁ። አብርሽ ከሄርሜላ ጋር ይሆናል። ከሄርሜላ ጋር ካልሆነ ግን በፍጹም ከሩታ ጋር እንዲሆን አንፈልግም አይነት አስተያየት ነው እየሰጠሽ ያለሽው። ይህ ደግሞ በባልና ሚስት መሃል ገብቶ በዚህ ልክ ርቀት መጓዝ በፍጹም ተገቢ አይደለም። ሲጀመር ቤተሰብ በባልና ሚስት መሃል ገብቶ በዚህ ልክ መፈትፈት የለበትም። የልጁ ጤንነት ነው የሚያሳስብሽ። ልጁ ወደ ጤናው ተመልሷል። አንቺም መተሽ አረጋግጠሻል። ከዚህ በኋላ የራሱ ምርጫ ነው። ራሱ አከሌን ብሎ መርጦ መያዝ ይችላል። እኔም በምርጫው መሃል አልገባም ብለሻል። ዛሬ ላይ ግን ይሄ ልጅ ጤነኛ ከሆነ በኋላ ምርጫው ላይ እየገባሽ ልጁን ከሩታም ከሄርሜላም ለማራቅ እየሞከርሽ ነው። ምናልባት ከሄርሜላ ለማራቅ እያሰብሽ አይደለም። ከሄርሜላ ጋር በሆነ ፎርማት መንገድ ሁለቱን ለማገናኘት እየጣርሽ እንደሆነ ነው የሚሰማኝ። አሊያም ሌላ ሶስተኛ ሴት መታ ድጋሚ እንድትጎዳ ነው። ምክንያቱም አንድ ሰው መሄድ ከለመደ፣ አንድ ሰው ትዕግስት ከሌለው፣ መቀያየር ከለመደ ከማንም ሴት ጋር ቢሆን በፍጹም ረግቶ መቀመጥ አይችልም። ስርዓቱን መያዝ እንዳለበት ለምን አልነገርሽውም? ወደ ጤናው እንዲመለስ ስትመክሪው፣ ወደ ጤናው እንዲመለስ ብዙ ጥረት ስታደርጊ ለምን ስርዓትን አብረሽ በዛው እያስረዳሽው አልመጣሽም? ሴት በሴት ላይ መደራረብ እኮ ወንድ አያስብልም፣ ጀግና ያከሌ ልጅ አያስብልም። ምን ነው ይህንን ነገር የሰው አፍ ውስጥ ገብቶ በዚህ ልክ ሰዎች የሚያብጠለጥሉትን ወንድምሽን ሰዎች እንዳያብጠለጥሉት አፋቸውን እንዳያላቁበት ለምን በስርዓት ባለው መንገድ ትዳሩንና ልጁ መርጦ እንዲመራ ህይወቱን አታደርጊም? አብርሽን ውጭ እንዲሄድ ስታሳምኘው የሚወዳትን ሚስቱና ልጁን እንዴ ሩታም ባይወድ እንኳን የሚወደውን የመጀመሪያ በኩል ልጁን ጥሎ እንዲሄድ ስታሳምኝ ምን ነው ለሩታ ይቅርታ አድርጎ ከሩታ ጋር ተስማምቶ በደንብ በቃ ችግራቸውን ፈተው ከሩታ ጋር እንዲመለስ ማስማማቱ ምን ነው ከበደሽ? ከሩታ ጋር ያለች ችግር ምንድን ነው? ከሩታ ጋር ያለች ችግር የርስት ነው ወይስ የምንድን ነው? ወይስ በመሃላችሁ የተፈጠረ እኛ ላይ ነው ሁለታችሁ ብቻ የምታውቁት ትልቅ ጸብ አለ? ይህንን ግልጽ አድርጉልን፣ አጥሪልን አንችል። ያለበለዚያ ሩታን ሊያስጠላ ሩታን በዚህ ልክ ሊያስወነጅል የሚችል ምንም አይነት ነገር እኛ በቪዲዮ የምንከታተል ሰዎች ምንም አይነት ነገር የለም። ሩታ ስናቃት ባሏን አክባሪ ባሏን ወዳጅ ነች። የቱ ጋ ነው አብርሽን ሳትወደው ቀርታ ህይወቱን ያመሰቃቀለችው? አሁን እዚህ ጋር ብለሽ ተናገሪ። ይሄን ልጅ ባትወደው ይሄን የመሰለ ልጅ አሰጠው መጠሪያው የሆነ ልጁን ሰጥተዋለች። አየሽ አይደለ? ዛሬ ላይ ልጅ እያለ የሚኩራራበት ልጅን ያገኘው እኮ ከሩታ ነው። ስለዚህ ልጁን ፈላጊ ሩታን ደግሞ የሚገፋ ወንድ አታድርጊው። አንቺም ደግሞ ሲንግል ማም ምናምን እንዲበራከት በዚህ ልክ ፑሽ አታድርጊያት። ይሄ ሚዲያ ላይ የምጠላውን ነገር ይሄ ሲንግል ማም ምናምን እኔ ያለ አባት አሳድጋለሁ ምናምን ብሎ ነው እንደሚመጻደቁት አይነት ሰዎችን አትፍጠሪ። እነዛ ሰዎች አንዳንድ ጊዜ ተገደው ነው፣ ባላቸው እጅግ በጣም ጋጠወጥ ነው፣ ባላቸው የሚያደርገው ነገር እጅግ በጣም ስለከበዳቸው አብረው ሆኖ መስማማት ያቃታቸው መስመር እጅግ በጣም ብዙ ስለሆነ ነው እሺ እኔ ልጄን ያለ አባት አሳድጋለሁ ብሎ የሚመርጡት። ሩታስ በምን አይነት ስሌትና በምን አይነት ብዜት ይህንን ነገር ትምረጥ እንዴ? ልጅ እኮ ይጠይቃል፣ አባቴን ብሎ ይጠይቃል እንዴ። እንዴት ነው ብቻዋን ያለ አባት ይሄን ልጅ ለማሳደግ የምትጥረው? የሰው ልጅ እኮ ይሄ 10 ልጅ እኮ ምናምን አይደለም አልሽ። አንድ ልጅ ምን ያህል ከባድ እንደሆነ ከወልደሻል ታውቂዋለሽ እንዴ? አንድስ ልጅ ለምንድን ነው ያለ አባት የሚያድገው? በምን መከሯችን የምታክል ብላቴና ልጅ አንድ ልጅ ብቻዋን የምትሰቃየው? የፋይናንሻል ምናምን ጉዳይ እንዳልሆነ ሩታን ይሄ ነገር እንደማያሳስባት ግልጽ ነው። እንኳን ለራሷ ለብዙ ሰው የምትተርፍ ልጅ እንደሆነች
እንዴ ያው ታውቃላችሁ ዩቲዩብ እንኳን ያለ እሷ እንደማይደምቅ ሁላችንም እናውቃለን። እውነት እንነጋገር ከተባለ ለብዙ ሰው እንኳን የገቢ ምንጭ መሆኗን ግልጽ በግልጽ እናውቃለን። እንኳን ለራሷ ከራሷ አልፋ ለሰው መሆን እንደምትችል እኮ ግልጽ ነው። ግን እዚህ ጋር አባት ትክክለኛ ፍቅር ለልጁ መስጠት አለበት። አባትነትን በተረካ ሳይሆን በትክክለኛ በእውኑ እንዲያውቅ ልውሌ ትፈልጋለች። ለልጅ የሚከፈል መስዋዕትነት እንደሆነ ተረጃት። ለዚህ ነው በዚህ ልክ አብርሽ የታገሰችው። ሳትወልድ በፊትማ እንዴት እንደምታደርገው ታውቂ ነበረ። ራሱ መጥቶ ማሪኝ ሩታዬ አጥፍቻለሁ ይቅርታ ብሎ እንደሚጠይቃት አንቺም ታውቂያለሽ። አሁን ግን በካቴና የታሰረች ሲመስላችሁ በዚህ ልክ ልጅቷን ወደምትፈልጉ አቅጣጫ ታሽከረክሯት ሞከራችሁ። ኖ እኔ በራሴ መንገድ የምትሽከረከረው ስትል በቃ አብርሽ ሩታ ካንተ ጋር መሆን የለባትም ብለሽ ቆረጥሽ። ይሄ አዲስ ይሄ ነው። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ሌላው አሁንም ተጨማሪ ነገር የተናገረችው ምንድን ነው? እስቲ ስሙ። ሩታ ጋር ይመጣል፣ ሄርሜላ ጋር ይመጣል። ለሄርሜላም ተስፋ ይሰጣታል፣ ለሩታም ተስፋ ይሰጣታል። ይሄ ነው ተስፋ ይሰጣ ነገር የለም። እኔ እስከማውቀው ድረስ የልጁ እናት ናት፣ ክብር ይገባታል። ሌላ በተረፈ ግን እንዲህ ተስፋ እንደዚህ ያለ ነገር የለም። ግን ነገ የሆነ ነገር ይፈጠራል ለሚለው ነገር አላውቅም። ገባህ አይደል? አንተ ሄርሜላ ጋርም ደግሞ እኔ ነገር አይደለ ህይወቴን ምንም ተስፋ የሰጣት ነገር የለም ማለሽ እንዴ? ለሩታ እንዴት ምንም ተስፋ አልሰጣትም እንዴ? ሲያገባት ዱባይ ላይ ሰርጉ ሲካሄድ የነበረው ከተስፋ በላይ ምንድን ነው? እሺ ዱባይ ላይ የነበረውን ሰርግ ምናምን ተዉት። እዚህ ተመልሶ መጥቶ እኔ ከዚህ በኋላ ሚስትና ልጄ ነው ምናምን ብሎ ሲመርጥ ሚስትና ልጄ ነው ብሎ ወደ እሷ ሲመለስ የነበረው ሁኔታ በምን መንገድ ነው የምገልጸው? ሚስትና ልጄ መርጫለሁ ተጸጽቻለሁ ብሎ ተመልሶ አይደል እንዴ ተስፋ የሰጣት? ከዚህ ውጪ ምን አይነት ተስፋ አለ? አንቺ ጋር የምታውቂው እኛም ማናውቀው ምን አይነት ተስፋ አለ? ከዚህ ውጪ ተጸጽቻለሁ ከማለት ውጪ እየተመላለሰ መጥቶ እንዴ በቪዲዮ እኮ የምናየው ነው። አንድ ቀን እደሪ ከልጅሽ ጋር እዚህ ንደር ምናምን እያላት እንዴ እንደሚፈልጋት ከሷ ውጪ ማንንም እንደማይፈልግ አይነት ነገር እያሳየ ከዚህ ውጪ ምን አይነት ተስፋ ይስጣት? ተስፋ ማለት ምን አይነት ተስፋ ነው ለአንቺ እንዴ? እኔ ከዚህ ውጪ ተስፋ አይታየኝም። ደጋግሞ እየመጣ ከልጇ ውጪ የእሷን ውበት የሚያደንቅ ነገ መልካም እንደሚሆን እንደሚናገር አልፎ ተርፎም ደግሞ በቃ ማሪ ተጸጽቻለሁ፣ የትናንትና ህይወቴ ትክክል አልነበረም፣ አሁን ላይ ግን ከሚስትና ከልጄ ጋር ነው መሆን የምፈልገው ብሎ ቃል ከመስጠት ውጪ ምን አይነት ተስፋ አለ አንቺ ጋር እንዴ? አንቺ ተስፋ የሚባል የሰው ስም ነው እንደምታውቂው ወይስ የሰው ልጅ ሲቆርጠው የምታየውን ተስፋ ነው የምታውቂው? ከዚህ ውጪ ምን አይነት ተስፋ ነው ያለው እንዴ? ቪዲዮዎቹ አንድ ነገር ልንገራችሁ። አሁን ሩታ አብሮ ባልነበሩ ሰዓት ላይ ከደስታ ጋር ሆና ይቀጥራትና ከሄርሜላ ጋር ሆኖ ሊያስቀናት ይሞክራል። ያናዳታል። ሴት አባቷ ተቃጠለችልኝ ምናምን ይላል። አንድ ሰው የተፋታውን ሰው እኮ ዞሮ እንኳን ማየት አይፈልግም። እሱ ግን ፍቅሯ ከውስጡ አልወጣም። አንቺም እንደምታምኚው አብርሽ ሩታን አይጠላትም። አንቺ እንደምታስቢው አብርሽ ለሩታ ያለው ፍቅር ተሟጦ አልወጣም። እንዴ ፍቅር እኮ እንዴት አድርገሽ ነው የምታስቢው? ጉንፋን አይደለም በአንዴ ተነስቶ ምንጭቅ ብሎ የሚወጣ ፍቅር እኮ ትዝታ ነው። ትዝታ ሲከማች ከዛ ሰው እንዴት ነው ትዝታ ይሞላል በሰው ልብ ውስጥ። ትዝታ ከቀን ወደ ቀን፣ ከዕለት ወደ ዕለት፣ ከዓመት ወደ ዓመት፣ ከወር ወደ ወር አብሮ በሚያሳልፉት ሁኔታ ውስጥ ደስታ፣ ሐዘን፣ መከራ፣ ለቅሶ እያንዳንዱ ሲቹዌሽኑን አብረው ያለፉትን ነገር አብረው ያለፉት የሚከማች ነገር ነው ትዝታ ማለት። ያ ትዝታ ደግሞ ከሄርሜላ ይልቅ ከሩታ ጋር ነው ያን ትዝታ የገነባው። እያንዳንዱ ስኬቶቹንም ያስተሳሰረው ከሩታ ጋር ነው። አንቺ ላይ ዛሬ መተሽ ሩታን ሎጋውት እንደምትያት አይደለም። ከሩታ ጋር የገነባቸው በተአምር ሊፈርሱ የማይችሉ ትልቅ ድልድዮች አሉ። እነዛን ድልድዮች በአንቺ ቃል አይደለም የሚፈርሱት። ወይም ደግሞ አብርሽ ዛሬ ላይ ስሜታዊ ሆኖ በነሳት ተስፋ አይደለም ወይ በሰጣት ተስፋ አይደለም የሚፈርሰው። ሁለቱ ጋር አንድ የሚያገናኛቸው ትልቅ የሆነ ድልድይ አለ። ይህም ደግሞ ልጅ ነው። ከልጅ በስተጀርባ ደግሞ ትልቅ ፍቅር አለ። ሁለቱ ልባቸውን አውጥቶ አይነጋገሩ። ሁለቱ እልህ ያውራቸው፣ ወጣትነትና ልጅነት ያግዳቸው። ወጣትና ልጅነት በዚህ ልክ ያውራቸው እንጂ ሁለቱም ጋር የተዳፈነ ትልቅ ፍቅር አለ። ይህ ደግሞ ከነሱ አልፎ በሚዲያ የሚጋባ ትልቅ ስሜት አለ። ይህ ትዳር አይፍረስ፣ ይህ ህይወት አይቋረጥ ነው እኛ እያልን ያለ ነው። ልጅም ያለ አባት አይደግ፣ ልጅም ያለ እናት አይደግ፣ ፍቅር ያሸንፋል ነው እያልን ያለ ነው። አንቺ ላይ ዛሬ መጥተሽ ሩታን በዚህ ልክ ማንጓጠጡ ሰይጣን ለአንቺ ማን ሰጠሽ? እዚህ ጋር ሄርሜላን በየትኛውም ሁኔታ አታክ ስታደርጋት አናይም።
ሙሉ በሙሉ አትኩሮትሽ ያለው ሩታና ሩታ ጋር ነው። ሩታ በዚህም አለ በዛ ሁሌም አሸናፊ ነች። ኤፋ ተናግሮታል እኮ ደምድሞታል። ሩታ የራሷን ህይወት መምራት የምትችል ልጅ ነች፣ ግን ቁርጥ አድርጎ ቁርጧን አልነግራትም። እኛም የምናውቀው ይሄ ነው፣ ግልጹ ይሄ ነው። አንቺ እንደምትይው አይነት ነገር አለ። በቃ አሁን እዚህ ጋር ኤፋ የተናገሩ ትክክል ነው። እኛም ትናንትና ከትናንት ወዲያ ስንናገረው የነበረ ነው። ሰላም ራሱ እኮ ነው ሰላሙን መፍጠር ያለበት። ይሄ ልጅ እኮ ሰላሙን እያጣ ያለው በራሱ እጅ ነው። አሁንም ቢሆን አብርሃም ሰላም ይፈልግ ከሆነ አሁንም ቢሆን ሰላም ይፈልግ ከሆነ ማለት አብርሃም ቁርጡን ይናገር። ሩታ ይፈልግ ከሆነ ሩታ፣ ሄርሜላ ይፈልግ ከሆነ ሄርሜላ። ከዛ በኋላ ሄርሜላ ይፈልግ ከሆነ ሩታ መታበት ከሆነ እዛኔ ምንም ነገር ማድረግ ትችላለህ። አዎ እርግጠኛ ነኝ። ያኔ ምንም ጸባ አይፈጠርም። እርግጠኛ ነኝ። አዎ አብርሃም ብቻ ትክክለኛ ቃሉን ይናገር። መጥቶ እኔ ከሄርሜላ ጋር ነው መኖር ፈልገው የሚሄደው። ልጁ በራሱ እጅ ነው ሰላሙንና ጤናውን ያጣው። በቃ አብርሽ በራሱ እጅ ነው ሰላሙንና ጤናውን እያጣ ያለው። ምክንያቱም የመጀመሪያ አንቺን ሲያስገባ ቡዜ፣ ሲቀጥል ዴቭን ሲያስገባ፣ ዴቭ ከራሱ ጋር መግባባት ያቃተውን ልጅ አብርሽ ከህይወቱ ጋር እንዲያግባባው እድሉን ሰጠ። አንቺም ደግሞ ለሩታ ጥላቻ ያለሽን ቡዜ አመጣና እስቲ መፍትሄ ንገሪኝ አለሽ። ልጁ ከሩታ ፍቅር አለው፣ አንቺ ደግሞ ከሄርሜላ እንዲሆን ተውተውቻለሽ። ይሄ ልጅ ግራ ገባው። ስለዚህ የማይመረጥ ነገር እያስመረጣችሁት ልጁ ሰላሙን እንዲያጣረግሽው። አንድ ጥያቄ ልጠይቅሽ ቡዜ፣ አብርሽ አሁን ከማን ጋር ነው የሚሄደው? ጤነኛ አይደለም። አንድ ወር ራሱን አጥቶ የቆየ ልጅ ነው ብላችኋል። ስለዚህ አንድ ወር ራሱን ጥሎ የነበረ ራሱ ምንም የማያውቅ ከሆነ እንዴት ነው አንቺ በማታውቂ ሰው ፈጽሞ ተገናኝቶት ከማያውቀው ሰው ጋር እንዲገናኝና አምነሽ አሳልፈሽ እንድሰጪ ያሞከርሽው? ስለዚህ የሆነ የምታውቂው የሆነ አንድ ነገር አለ። ያችም ሄርሜላ አሊያም ደግሞ ሌላ ሶስተኛ ልትጎዳ የተዘጋጀች አንድ ሴት አለች ማለት ነው።